ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ብቻ ያደረጉ ከሚኖሩ በቃ ቁጭ ብሎ የተቀመጠ ትምህርት አለ አረብ ቤተክርስቲያን ውስጥ ወደዛች ትምህርቱን ወደምታስተምሩ ቤተክርስቲያን መምጣት ነው ያለባቸው። ምንም ይሄ የሚያናደር ነገር ስላልሆነ ማለት ነው። ጌታ ኢየሱስ ያመነ የተጠመቀ ይድናል አለ። የሚድነው ያመነ የተጠመቀ ነው አለ። ስለዚህ ጥምቀት ለድነት ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ያለ ጥምቀት መዳን እንደማይቻል ተናገረ። ከውሃ እና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማንም ሰው። እንደዛ ነው ያለው ጌታ ኢየሱስ። ስለዚህ ያለ ጥምቀት አይቻልም መዳን ብሎ ጌታ ኢየሱስ እንዴ ቃል በቃል አስተማር። ምን ያርግ? ቃል በቃል ሲያስተምር ምን ያደርጋሉ ፕሮቴስታንቶች? ቃል በቃል ጌታ ኢየሱስ ከውሃ እንደው ጥምቀት ነው ራሱ አይ ጥምቀት ሲባል ደግሞ በቃ የሌላ ነው በቃ የመንፈስ ነው ምናምን ብቻ ብሎ ውሃ የጥምቀት ስርዓት ማለት ነው። እሱ ሙሉ በሙሉ ከጫታ ውጭ ለማድረግ ይሞክራሉ። ጌታ ኢየሱስ እንዲህ ራሱ እንዳያደርጉ ቃል በቃል ውሃ እና ብሎ ደግሞ መንፈስን ለይቶ እና ውሃ ብሎ ሲያስቀምጥ እንዴ ወንድሞቻችን ይመጡና ውሃ የሚለው መንፈሳው መንፈስ ነው፣ ውሃ የሚለው ሌላ ነገር ነው። ወይ ቃልን የሚያመለክተው ወይ እኔ ቃል በቃል ጌታ ኢየሱስ ቃል በቃል እየነገረን ራሱ እኔ የኢየሱስን ቃል እንደዚህ ቀንም ስለው ነበር ከአፉ ላይ እንዴት እንደሚወስዱ በጌታ ስም። እኔ ፕሊዝ ፕሮቴስታንት ወንድሞቼ እኔ ብዙዎቻችሁ ጌታን እርሱም ክርስቶስ ኢየሱስን እንደምትወዱ አውቃለሁ። ብዙዎቻችሁ እንግዲህ እስከማያው ማለት ነው እንግዲህ እስከማያው የልባችሁን እኔ አላውቅም እግዚአብሔር ነው የሚያውቀው። ግን እስከማያችሁ ድረስ ግን መጽሐፍ ቅዱስን የምትወዱ ጌታ ኢየሱስን የምትወዱ አይነት ሰዎች ትመስሉኛላችሁ። እንደዛ ከሆነ ፕሊዝ እሱን በተግባር ተገልጦ ይታይ። የምር እንደዛ ከሆናችሁ ኢየሱስ የተናገረውን ነገር የሆኑ ሰዎች አጣማዘው ሰጥተዋችኋልና እሱን ተሸክማችኋል። አሁን እሱን ይዛችሁ በሚያሳዝን ሁኔታ ኢየሱስን እየወደዳችሁት ግን ከኢየሱስ ጋር መኖር አይቻልም። ለምን? የሆነ ነገር ትምህርት ሲሰጥ ጌታ ኢየሱስ እናንተ ኖ ትላላችሁ። ለምሳሌ ጥምቀት ላይ ለድህነት ነው ሲል ኢየሱስ አጋጣሚ ግን እናንተ ከዚህ እንግሊዝ ምናምን የተወራረሰ ትምህርት ስለያዛችሁ ከዚህ እንግሊዝ ነው ባይዚ ጥምቀት ለድህነት አይደለም የሚል በኢርሳን ታሪክ ውስጥም ተሰምቶ ያውቅም። ኢቭን ከዚህ በፊት እንደነገርኳችሁ የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር ሳይቀር ጥምቀት ለድህነት ነው ብሎ ነው የሚያስተምረው። ሰው ከዚህ እንግሊዝ የተወራረሰ ትምህርት አለ። ምን አይነት ትምህርት? ጥምቀት ለድህነት አይደለም የሚል እና ያንን ትምህርት ስለያዛችሁ የኢየሱስ ተከታይ መሆናችሁ ቀርቶ የዚህ እንግሊዝ የሆኑ የግለሰቦች ተከታይ መሆን ጀምራችኋል። በጣም ይቅርታ ይሄንን ስናገር ከዚህ በፊትም ብያችሁ ነበር። ቅዱስ ዮሐንስ አፈወርቅ ሲናገር ይላል አንድ ምንድነው ሰርጂን ነው የሚባለው ምንድነው ይሄ የቀዶ ጥገና ምናምን የሚሰራ ሐኪም እና ምንድነው ሰውየውን ይሄ ኦፕሬሽን ምናምን ለመስራት ሰርጀሪ ምናምን ለማድረግ ምናምን ብቻ ሰውየውን ቢቀደው በጣም አደገኛ ቃል ነው ተላለ እና የሚቀደው ለምንድን ነው? ሰውየውን እንዲያመው ነው ወይስ ያው ቢያመውም ግን በዛ ውስጥ ግን የሆነ ሁነኛ መፍትሄ ለመስጠት ማለት ነው። በዛ ውስጥ ሁነኛ መፍትሄ ለመስጠት ያ ሐኪም ሰውየው እንደሚቀደው እኛም ደግሞ አንዳንድ ጊዜ በከባድ ቃል ልንናገር እንችላለን ይላል። ለምን? ከስህተታቸው እንዲመለሱ ይላል። እና እኔ አሁንም እሱ ነው እያደረኩ ያሉት። ምናልባት የሰው ተከታይ ሆናችኋል ብዬ ስናገር ከባድ ቃል እንደሆነ እረዳዋለሁ። ምናልባት የእናንተን ውስጣችሁን ትንሽ ጎዳ ነገር ሊያደርገው ይችላል። ግን ጉርቶትም ቢሆን ክርስቶስን ግን እንድታገኙት ካለኝ ጉጉት የተነሳ ግን ይህንን በግልጽ ልናገር ይገባኛል። እና በተቻላችሁ አቅም እኔ ሰው የክርስቶስ ተከታይ የሚሆነው የሆነ ሰው ተከታይ የሚሆነው በምን መሰላችሁ? እኔ ኢየሱስ ተከታይ ነኝ ስላለ በፍጹም አይደለም። በትምህርቱ ይታወቃል፣ በህይወቱ ይታወቃል። እሺ በትምህርታችን በህይወታችን ትምህርታችን የክርስቶስን ሲሆን ከትምህርት አንፃር አቀየው ክርስቶስን እየተከተልን ነው። ህይወታችን እንደ ኢየሱስ ሲሆን እንደ ኢየሱስ ነሰሰርሊ በክርስቶስ ደረጃ ላናደርግ እንችላለን። አሁን ግን ቢያንስ ግን ክርስቶስን በመምሰል ህይወት ውስጥ ለመመላለስ ስንሞክር ስንጥር ሞዴል ቢኖር እየተነሳን ከፊታችን ያለውን ክርስቶስ ኢየሱስን እያየን ነው። በልባችን ላይ ያለው የእግዚአብሔርን መፍራት እግዚአብሔርን መውደድ ማፍቀር እሱ እያበረታታን ከክፋቶች ሁሉ እየራቀን ህሊናችን ሐሳባችን ሁሉ እየተቀደሰ እንደዚህ በህይወት ስንኖረው ደግሞ ይሄ ሰው ክርስቶስን እየተከተለ ያለው በትምህርት ብቻ አይደለም በህይወትም። ስለዚህ
ክርስቶስን መከተል የክርስቶስ መሆን ልክ እንደዚህ ነው። ከትምህርት አንፃር የቀደም ያልኳችሁ ከህይወት አንፃር ደግሞ ልክ ቅዱስ አግናጢዮስ እንደሚናገረው ምን ይላል አግናጢዮስ ኢናሼ ሶፋንት ዮክ የነ ቅዱስ ዮሐንስ ተማሪ ነውና ሰማዕት ለሰማዕትነት ሊቀበል እየተወሰደ ነበር እና ለአንበሶች ተሰጥቶ ነው ባይዜ የሞተው አግናጢዮስ ከነ ቅዱስ ዮሐንስ ወንጌላዊ ቀጥታ የተማረ ሰው ነው በርካታ የነሱ ተማሪ ነው ብያቸዋለሁ። እና በዛ ሰዓት አደገኛ የሮማ ነገስታት ክርስትና ላይ በጣም ጫና ያሳድሩ ነበር እና አግናጢዮስ ለሰማዕትነት ወደ ሮም እየሄደ እና ወታደሮቹ ይዘው ያንገላቱታል አግናጢዮስን ማለት ነው። እና የሮም ክርስቲያኖች ደግሞ አረ እንደው አግናጢዮስ እባክህ እንደው አትሙትብን ብለው ይለምኑት ጀመሩ። እና አግናጢዮስ ግን ተናገረ እንዴት ከእንደዚህ አይነት ክብር እንድርቅ ወይም ይሄ ክብር እንዲያመልጠኝ እንዴት እንደዚህ አይነት ምክርን ትመክሩኛላችሁ? ይወቅሳቸዋል። እንግዲያውስ አሁን ክርስቲያን ተብዬ መጠራት ብቻ አይደለም እሺ መሆን ደግሞ ያስፈልገኛል። ይህንን የምርም በዚህ ደረጃ ለጌታ የታመንኩ እንደሆነ እንግዲያውስ አሁን እንደ ደቀ መዛሙርቱ እንደ ጌታ ደቀ መዛሙርት መሆንን ያን ያገኛለሁ። ስለዛ ስጋዬን ለአንበሶች ይስጡት በነዛ በጥርሶቻቸውም ያላምጡኝ ያኝኩኝ እና ለጌታዬ የተባረከ ህብስት ሆኜ እንደው ልቅረብ እስቲ እዛ ጋር መስዋዕት ሆኜ ሰማዕት ሆኜ ልቅረብ ለጌታዬ ይል ነበርና ለክ ክርስቲያን ተብዬ መጠራትን አይደለም የሚሻው ይላል። አሁን ይሄ በጣም ፓወርፉል የሆነ ቃል ነው። ክርስቲያን ተብዬ መጠራትን አልሻም ይልቁንም መሆንን ግን እፈልጋለሁ ይላል። ስለዚህ ክርስትና ዝም ብሎ ክርስቲያን ተብሎ የመጠራት ጉዳይ ብቻ አይደለም። አዎ ክርስቲያን ተብለን እንጠራለን ነን ግን መጠራት ብቻ ስለደረግ ደግሞ መሆን ይጠይቃል። ስለዚህ በትምህርታችን በጣም ክርስቲያን በህይወታችንም ደግሞ ክርስቲያን መሆን ይገባናል ነውና አግናጢዮስ በጣም የሚደንቅ ነበር። ቆይ እስቲ ገበያ ላይ ካገኛችኋት እቺ መጽሐፍ አንብቧት እስቲ ቆይ ምንድን ነው የት ሄደ ደግሞ መጽሐፍ ቅዱስ አግናጢዮስ ምጡል አንበሳ ሐዋርያዊ ጳጳስ ወሰማዕት የሚል መጽሐፍ በወይዘሮ ዶክተር ዘውዴ ገብረ እግዚአብሔር ወይዘሮ ዘውዴ ገብረ እግዚአብሔር የሚለው ዶክተር ናቸው። ዶክተር ዘውዴ ገብረ እግዚአብሔር የቅድስት ሥላሴ መንፈሳዊ ኮሌጅ ምሩቅ በቲዮሎጂ ማስተርስ አላቸው በዚህ ያዘጋጁት ሰው እና እሳቸውን ያዘጋጁት ስለ ቅዱስ አግናጢዮስ ነው። ቅዱስ አግናጢዮስ በምንድነው ስለ ቤተክርስቲያን የተናገረውን ስለ ቅዱስ ቁርባን ስለ ቅዱስ ቁርባን እና ስለ ሌሎችም ኤኒዌይስ እና ስለ ሰማዕትነቱን በተወሰነ መልኩ በደንብ ኤኒዌይስ የተዳሰሰ ነው። ቆንጆ ነው ጽፏል። ቅዱስ አግናጢዮስ ምንድነው ለሰማዕትነት ፕሊስ እቺን አንብቧት እሺ። ስንት ብር ነው እስቲ? አረ ዋጋውን ይዘው በጌታ ስም 60 ብር። በዚህ ጊዜ ደግሞ የ60 ብር መጽሐፍ አለ እንዴ? ከባድ ነው። እሺ እና አንብቡ ፕሊስ። ጥሩ ነው። ይሄ የቅዱሳንን ነገር ማንበብ በጣም ይጠቅመናልኛ እና ለሰማዕትነት ሲሄድ በጣም ቤተክርስቲያንን ከመውደዱ የተነሳ ፍለፊት ላይ እኮ ኢማጂን ለአንበሶች ሊሰጥ ስጋው ማለት ነው። ይሄ በነገራችን ላይ በእኛ ብቻ ደግሞ ኢትዮጵያ የሚወራ አይደለ፣ በዓለም አቀፍ ደረጃ የሚወራ ነው። ፕሮቴስታንቱም የሚያምንበት ነው። እሺ የዚህ ሰው ታሪክ የቅዱስ አግናጢዮስ ፕሮቴስታንቱም የሚያምንበት ሁላችንም የምናምንበት ታሪክ ነው እና
ለአንበሶች ተላልፎ ሊሰጥ እየሄደ እያለ ቤተክርስቲያንን በጣም ከመውደዱ የተነሳ ማለት አግናጢዮስ አጠቃላይ 7 መልእክታትን ጽፏል። 7ቱንም መልእክት የጻፈው ወዴት እየሄደ ነው? ወደ ሰማዕትነቱ እየሄደ እንዴ ለሰማዕትነት አንበሳዎች ስጋውን ቡጫጭቀው ሊበሉት ምናምን ወደዛ እየሄደ እንዴት ነው ሙዱ ራሱ ይመጣለት? በጌታ ስም ይህ በጣም የሚያስገርም እኮ ነው። ሙዱ እንዴት ይመጣላል? ልትሞት ነው። ያውም የምትሞተው በጣም አደገኛ የሆነ አሟሟት በህይወት እንዲህ ቁጭ ብለ አስቡ። መጥቶ አንበሳ ከስጋ ላይ የተወሰነ ቦጫጭቆ ሲጨርስ በእንደዚህ አይነት ሁኔታ ውስጥ ለመሞት ተዘጋጅቶ እየሄደ ግን ቤተክርስቲያን የጌታን ቤተክርስቲያን ከመውደዱ የተነሳ ኢየሱስን ከመውደዱ የተነሳ መልእክታትን ይጽፋል። 7ቱን መልእክት 6ቱን ለአብያተ ክርስቲያናት፣ አንዱን ፐርሰናል የሆነ ሌተር ነው ለፖሊካርፕ ይጽፋል። እናስታውስ አንዴ እዚህ ላይ ሙሉ እንትን ብሏለች እንዴ ብለውታል እንዴ? ያ በቃ ከሁሉም ላይ የተወጣጣ ነገር ነው። እሺ ለማንኛውም አንዱ ፐርሰናል ነው ለቅዱስ ፖሊካርፕ። ያኔ ፖሊካርፕ የተባለ ሰው ነበር። ደግሞ ሌላ ቅዱስ አባት ለሱ ደግሞ ልኮለት ነበር እና እኔ ሙዱ እንዴት ነው የሚመጣላቸው አባቶቻችን የክርስቶስን እና እነዚህን አባቶች ማወቅ ትልቁ ጥቅሙ ምንድነው? በጣም በእምነት ያነሳሳል። እምነትን ይጨምርልሃል። ራሱ የቅድስና ህይወትን እንድትናፍቅ ያደርጋል። ምንድነው ልክ አንድ ሰው የሆነ አሁን ሰሞኑን አንድ ፕሮቴስታንት ወንድም ሲናገር አልሰማችሁትም? ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው፣ እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል፣ ከሞት ወደ ህይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው፣ እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለኛ የሰማዕታት ሰማዕትነታቸው ለኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው። በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል መንፈስ ቅዱስ ክርስትናን ያስቀጥለው እነዛን ሰዎች ተጠቅሞ ነው። ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስ ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዛርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም አሉ። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን ቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ ቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን ቤርሳንን ያስቀጥላታል። የራሱ ጉዳይ እንዴ አረበ ቅዱስ የለራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው በጣም እኮ መብርሃንን እኔ በጣም የቅዱሳን አምላክ በጣም ይታረቀን እንጂ በጣም አደገኛ ነው፣ አስቸጋሪ ነው። ኤኒዌይስ እና እነዚህ ሰማዕታት እምነታችንን ያጠነክሩልናል። በጣም የእነሱን ማየት እንድትጎብዝ ያደርጋል፣ የቅድስና ህይወትን እንድትናፍቁ ያደርጋል አይደለ? አሁን ለምንድን ነው ብዙ ሰው ካያችሁ አሁን ለምሳሌ ይሄ የተጋድሎ ፊልሞችን እነዚህ የገድል ፊልሞችን የቅዱሳንን ታሪክ ማየት በጣም ደስ ይለናል። ለምንድን ነው? በቃ እንፈልጋለን የሆነ በተግባር አሁን በጽሁፍ ብቻ ሳይሆን በተግባር እንፈልጋለን የሚታይ ነገር። ጋይስ በዚህ ሰዓት አሁን የቃል መምህር እንዳለን ሁሉ የህይወትን መምህር ሆነን ደግሞ ከዛ ሰው ደግሞ እንደዚህ ነገር ይፈልጋል ማየት ማለት መስማት ብቻ ሳይሆን ማየትም ይፈልጋል። ስለዚህ እንደዛ ስለምንፈልግ ምን እናደርጋለን? በቃ የቅዱሳኑ ይሄ በፊልም መልክ ነው የተሰራው፣ እሱን እናያለን። እሱን እያየን ያ የምናየው ነገር እኛ ውስጥ በጣም ዘልቆ ይገባል እና የሚታይ ነገር ሁሌም ቢሆን ጥሩ ነው እና በጣም የቅዱሳን ታሪካቸው የሰማዕታት ሰማዕትነታቸው ምናምን በጣም አስፈላጊ ነው እና አግናጢዮስ እየገፉ ሲወስዱት ከአንደበቱ ላይ የማይጠፋ አንድ ቃል ነበር። ምንድን ነው? በደረሲ ከአንደበቱ ላይ አንድ የማይጠፋ ቃል ቅዱስ አግናጢዮስ ኢየሱስ የሚለው ቃል ከአንደበቱ ላይ አይጠፋም ነበር። ዝም ብሎ በተደጋጋሚ ኢየሱስ 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 ይላል። ዝም ብሎ ከአንደበቱ ላይ ያለው በቃ የጌታችን ስም ነበር። የጌታችንና የመድኃኒታችን ስም ከአንደበቱ አይጠፋም ነበርና ወታደሮቹ ምንድነው 10 ደጋግመህ ስሙን የምትጠራው ሲሉት
በልቤ ላይ ስሙ ተጽፏል ብሎ ተናገረ። ቅዱስ አግናጢዮስ የጌታዬ ስሙ በልቤ ላይ ተጽፏል አለ። ከዛ በኋላ በትራዲሽን አንድ የተላለፈልን ነገር አለ። ምንድነው እሱ? ማለት በኢትዮጵያ ትራዲሽን ሳይሆን በዓለም አቀፍ ደረጃ በትራዲሽን ያው ተላልፏል። እና ምንድነው ልክ ለሰማዕትነት ሰጥተውት አንበሶች መተው በሉት ቅዱስ አግናጢዮስን እና ለአንበሶች ለአናብስት ተሰጥቶ ከዛ በኋላ ልቡ ምንም ሳትሆን ተገኘች እና እነዛ ወታደሮች በልቤ ላይ ኢየሱስ የጌታዬ ስም ተጽፏል ብሎ ነበረ በሉኔዋ ብለው የልቡን ሲከፍሉት በወርቃማ ጽሑፍ ኢየሱስ የሚል ልቡ ላይ ነበረ የሚል ትራዲሽን አለ። እውነት ነው ብዬ አምናለሁ እና ብዙዎችም ይቀበሉታል። ይህ አግናጢዮስ በሌላ ትራዲሽንም ልክ እንደዚሁ ደግሞ ጌታችን ኢየሱስ ያቀፈው ያ ሕፃን እንደዚህ ሕፃን ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ያለው ያ ሕፃን ልጅ ነው የሚል ቶፒክ አለ። አድጎ መሆኑ ነው። እሺ አድጎ ለዚህ ደግሞ ደረሰ ማለት ነው እና እንደ እርሱ ካልሆናችሁ ወደ እግዚአብሔር መንግስት ልትገቡ አትችሉም። ጌታችን ኢየሱስ ታስተሳላችሁ እንደ ሕፃን ልጅ የምርም እንደ ሕፃናት በልባችን ትሁት የዋ ካልሆነ አንገባም። እሱ ብቻ አይደለም የምርም እንደ ቅዱስ አግናጢዮስ ካልሆነ እንዴት እንገባለን? ለክርስቶስ በደንብ የምንታመን እና ልክ እንደርሱ እንደ ቅዱስ አግናጢዮስ። ስለዚህ አሁን ለእርሱ ለኛ ጥቅማችን ነው። የነሱን የፉት ስቴፓቸውን እየተከተልን ምናምን የነሱን ፓዝ ይዘን እንድንሄድ የነሱ መንገድ ተከተለን እንድንሄድ ቡካቸውን እያየን ቅዱሳን በጣም የምናከብርበት ምክንያት እሱ እኮ ነው ትልቁ ነገር። ይሄ የሮጡበትን ነገር ይሄ ልክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ራሳቸው ምሳሌ ናቸው። ቅዱሳን ምሳሌ ራሱ ይሆናሉ። በጣም የሚያስገርም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ ምሳሌዎቻችን ሆኑ። ስለዚህ ቅዱሳን ስንል ላይክነስ ኦፍ ክራይስት ክርስቶስን የመምሰል ህይወት ያላቸውን ማለታችን ነው። ሁላችንም በጌታችን በክርስቶስ ኢየሱስ ደም ተቀድሰናል። በጥምቀት ውስጥ እንደዚህ ያለ ታላቅ በረከትን አግኝተናል። በጥምቀት ውስጥ ማናችሁም የተጠመቃችሁ ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ ደም የተቀደሳችሁ ናችሁ። ክርስቶስን የጽድቅ ልብስ የሆነውን ጌታን እርሱም ክርስቶስ ኢየሱስን የለበሳችሁ ናችሁ። የተጠመቃችሁ ሁላችሁ ከጌታችን ኢየሱስ ጋር አንድ ሆናችሁ የእግዚአብሔር ልጅ የተባላችሁ ናችሁ። ከዚህ አንፃር የተቀደስን የዳንን ምናምን ተብሎ ሊነገር ይችላል። ከዛ ደግሞ ምን ይጠበቃል ከኛ ከተባለ የኑሮ ቅድስና የጠራችሁ ቅዱስ እንደሆነ ይላል ጴጥሮስ ከዘሌዋውያን ላይ ጠቅሶ ዘሌዋውያን ላይም አለ። ጴጥሮስ ደግሞ በመልእክቱ የጠራችሁ ቅዱስ እንደሆነ እናንተም በኑሮአችሁ ሁሉ ምን ሁኑ ቅዱሳን ሁኑ። የኑሮ ቅድስና ያስፈልጋል እና ምንድነው ቅዱሳን የምንላቸው የኑሮ ቅድስናቸውም ልክ እንደዛ የኑሮን ቅድስናንም ገንዘብ ያደረጉትን እነሱን ነው ቅዱሳን የምንለው እና እነዛን ሰዎች ደግሞ ማየት በኑሮ የተቀደስክ እንድትሆን ደግሞ ያደርጋል። የነሱን በቃ የዱካቸውን እየተከተልን እንድንራመድ ያደርገናል። አሁን በዚህ ምድር ላይ ስንኖር ኃጢአት እንሰራለን፣ እንወድቃለን፣ ደግሞ እንነሳለን፣ እንወድቃለን። መውደቅ መነሳት ሊኖር ይችላል። ጻድቅ 7 ጊዜ ይወድቃል ወድቆም ደግሞ ይቀራል ነው ይላል። ጻድቅ ወድቆ ይቀራል ከተባለ ጻድቅ ተብሎ አይጀመርም። ጻድቅ 7 ጊዜ ይወድቃል ብሎ ወድቆ ይቀራል ካለ ገና ከጅምሩ ጻድቅ ብሎ አይጀምርም። ኃጥ 7 ጊዜ ይወድቃል 7ቱንም ጊዜ ወድቆ ነው የሚቀረው ተብሎ ሊነገር ይችላል። ጻድቅ ግን 7 ጊዜ ይወድቃል 7 ጊዜ ደግሞ ይነሳል። 7 ጊዜ ይነሳል። ስለዚህ በጣም ጥሩ ነው። ይሄ ምንድነው ከሚስጥራት ውስጥ አሁን ይሄ ሚስጥረ ቁርባን በተደጋጋሚ ማለት እንድንጠቀማቸው የተሰጡን ሚስጥራት ናቸው። ለምሳሌ ጥምቀት አንድ ጊዜ ተጠመቃለህ አለቀ አይደል? አንድ ጊዜ ነው የምንጠመቀው በቃ ተወለድን። ንስሐና ቅዱስ ቁርባንን ግን እስከ ህይወት ፍጻሜያችን ሁሌም እንድናደርገው ነው የታዘዝነው። የተሰጠንም እንደዛ ነው እንድንደጋገሙ። ጥምቀት አይደጋገምም፣ ንስሐ ይደጋገማል፣ ቅዱስ ቁርባንም ይደጋገማል። ለምንድን ነው የሚደጋገመው? ለምን ይመስላችኋል? ንስሐም ቅዱስ ቁርባንም የሚደጋገምበት ምክንያት ደጋግመን እንኳን ልንበድል ስለምንችል ነው። እና ደጋግመን ብንበድል ደጋግሞ ደግሞ መድኃኒት ያስፈልገናል ጋይስ። ደጋግሞ ለሚበድል ደጋግሞ ህመም ውስጥ ለሚገባ የኃጢአት ህመም ውስጥ በኃጢአት ቁስል ለሚመታ ሰው ሁነኛ ፈውስ ግን በክርስቲያን ውስጥ አለ፣ በጌታ ቤተክርስቲያን ውስጥ አለ። በዚህ ትልቅ ማከማቻ ውስጥ እውነተኛ መድኃኒት አለ። እርሱም ጌታችን ኢየሱስ ነው። እርሱም በንስሐ ውስጥና በቅዱስ ቁርባን ውስጥ እናገኘዋለን። ሰው ንስሐ ገብቶ ሰው ከቅዱስ ምስጢር ሲካፈል ያለ እርሱ መድስሙ ያለ እርሱ
ምንድነው መድኃኒቱ ነው እና ይፈወስበታል። ስለዚህ ኃጢአቱን ሰራ እየተመለሰ በተለይ አሁን ጊዜውን በጣም ከባድ ስለሆነ ነው አይደል ወይስ አይደለም? አዎ ነው። በጣም የምንኖርበት ጊዜ በጣም ይሄ ኤክስፖዠሩ ምን በቃ በጣም ለብዙ ነገሮች በቃ ተጋላጭ እየሆነን ስለሆነ በተቻለ አቅም ያው ቀስ በቀስ ለማደግ መሞከር ሁሌም ነው የምንላችሁ ጋይስ። የሚያዋጣን እሱ ነው ማለት በአንድ ጊዜ ማደግ አንችልም፣ አይቻልም። እንደዛ ለማድረግ እንዳትሞክሩ ጋይስ። በአንዴ ለማደግ ብትሞክሩ 2 ሳምንት የሆነ ቅዱስ የሆነ ክርስቲያን መስለህ ልትኖር ትችላለህ። ከዛ በኋላ ባፍጢም ትደፋለህ። ስለዚህ እንደዛ ሳይሆን ቀስ እያልን ቀስ በቀስ የሆነች ብዙ ክፉ ነገሮች ካሉብን ለምሳሌ ማለት ነው ጭራሽ ንስሐ ገብቶ የማያውቅ ሰው ከሆነ ለምሳሌ አንድ ሰው እዚህ ውስጥ ካለነው ውስጥ ጭራሽ ንስሐ ገብቶ የማያውቅ ይሄ ምናምን እንደው ንስሐ አባት ምናምን ጭራሽ እንደዚህ አይነት ነገሮች ውስጥ የሌለ በዚህ ምክንያት ወደ ቅዱስ ቁርባንም ወደ ቅዱስ ሚስጥርም ጭራሽ የቀረበ ሰው ካልሆነ ምንድነው የሚያደርገው? መጀመሪያ የእግዚአብሔርን ቃል መማር መጀመር። እሱ በጣም ይቀድማል። የእግዚአብሔርን ቃል በተማርን ቁጥር ያ የምንሰማው የእግዚአብሔር ቃል በጣም በእምነት ሆነን ማለት ነው በእምነት ሆነን የእግዚአብሔርን ቃል እንስማና ያ የምንሰማው የእግዚአብሔር ቃል ደግሞ ቀስ እያለ ውስጣችን ይሰራል። እየሰራ ከዛም የሆነ በር ይከፍታል። ምን አይነት በር? ወደ ንስሐ የምንገባበትን በር። ሁሌም ግን እግዚአብሔርን ምንናፍቅ መሆን አለብን። ልባችን እንደዚህ አይነት ስራ በልባችን ውስጥ እንዲሰራ እግዚአብሔርን በጣም የምንናፍቅ አይነት ሰው መሆን አለብን። እሺ በህይወታችን ውስጥም ደግሞ ጌታዊ መንገድህን ምራኝ። በጣም ደካማ ብንሆን ጋይስ ተኝተን የምናረፍድ ብንሆን የጸሎት ህይወት የሌለን ብንሆን እያስቀደስን ባይሆን ለጊዜው ማስቀደስ ግዴታ ነው። በቅዳሴ ድርድር አናቅ እኔ የጸሎት ህይወት ባይኖር ምናምን በጣም በተሳነፍ ግን ቅዳሴ ላይ ግን የሆነ ማመቻመች ከባድ ነው እና ቅዳሴ በጣም ያስፈልገናል። ከቀስ በቀስ ደግሞ ቅዳሴ ሄደንም ደግሞ ያው ብዙ ጊዜ እንደዛ እንሆናለን። ግን የሆነ የለም እንደ ሩቅ ሰው ልክ የሆነ ለምሳሌ የሩቅ ሰው ለኖርማል የቅርብ ያልሆነ ሰው ቢመጣ ቤታችሁ ይመጣና የሆነ እንደፈለገ አይደለም የሚቀመጠው የሆነ እንደፈለገ አይቀመጥ የሚለሴንስ ሰሰት ብሎ ገብቶ ምናምን ያው በቃ የሆነ መቀመጥ የሌለበት አይነት ቦታ ላይ ወይም ደግሞ ምናምን እዛ ድረስ አይገባም። ስለዛ ምንድነው ዝም ብሎ የሆነች ቦታ ላይ ወይ ፊት ለፊት ላይ ገብቶ ምናምን እዛው ሳሎን አካባቢ ያለ ነገር ላይ ወይ ምናምን ቁጭ ይላል። ራቅ ነገር ትላለህ ወይ ዘው ብለህ አልጋ ላይ እጅ ልቀመጥም አትልም አይደል? እና አሁን ወደ ቅዳሴም ስንሄድ ራቅ ብለን አሁን እናድርገው። አሁን ደግሞ እንደዚህ ስላችሁ ደግሞ አይ በቃ እንደዛ ማኮነ እንግዲህ ቢቀርብ ይሻላል እንዳትሉ። እሱ ይሄ ርቃችሁም ስሙ ርቃችሁ ማስቀድሱ ሂዱና በደረሳችሁበት ላይ ድረሱ። ሂዱ ርቀን የምናስቀድስ ኦኬ ርቀን እናስቀድስ። እኔም አደርጋለሁ አንዳንዴ ራቅ ብዬ ከክርስቲያን ሊፈጠር ይችላል ላስቀድስ ይችላል። ኦፍ ኮርስ ብዙ ጊዜ እንደዛ ላደርግ ይችላል። አሁን ምንድነው ቁም ነገሩ? እንደዛ እናደርጋለን። ግን መሆን የነበረበት ግን ኢቨን እንደዛ ራሱ አልነበረም እንዴ። አንተ ቅዳሴ ከዚህ በፊት እንዳልኳችሁ ምንድነው ታላቅ የሆነ ግብዣ የሚከናወንበት ጊዜ ነው። ምን አይነት ግብዣ? ጌታችን ኢየሱስ ቅዱሱን ስጋውን ክቡሩን ደሙን ሰጥቶናልና አሁን ወደ ቅዳሴ ሰው ሲሄድ ቅዳሴው ራሱ ማለት ነው አሐዱ አብ ቅዱስ ተብሎ ተጀምሮ እስኪያልቅ ድረስ ያለው ቅዳሴ ትኩረቱ ቅዱስ ቁርባኑ ላይ ነው። ያ ህብስትና ወይን የሚቀርበው ህብስትና ወይን የጌታ ስጋና ደም ይሆናል በመንፈስ ቅዱስ አሰራር እና እሱ ነው በቃ እሱ ትኩረት ተደርጎ የሚጸለየው ምናምን ይጸለያል። ከዛ ንጉሱ ይመጣል ብያችኋለሁ። ንጉሱ ጌታችን ኢየሱስ ማለት ነው እና ከባሪያዎቹ ከአገልጋዮቹ ከቅዱሳን መላእክት ጋር ነው የሚመጣው እና ንጉስ ኢየሱስ ክርስቶስ እዛ የቅዳሴ ስፍራ ላይ ይታያል ይገኛል እና እዛ ይገኛል። እዛ ተገኝቶ ህብስቱን ወይኑን የጌታ ስጋና ደም ይሆንና ማለት ነው እንካችሁ ብሉ ብሎ በካህኑ በኩል የሚያቀብለን ጌታ እርሱ መድኃኔ ዓለም ክርስቶስ ነው። እሺ ጋይስ ስለዚህ ካህኑ መጥቶ አፋችሁ ላይ የጌታን ስጋ ሲያደርግ ጌታ ኢየሱስ በካህኑ እጅ እያጎረሳችሁ ነው እና ልክ ስትቀበሉ በነገራችን ላይ የምትቀበሉ ሰዎች እሱን እያሰብን ነው መቀበል ያለብን። ልክ ወደ ካህኑ ስንጠጋ ትንሽ የጸሎት ጸልየን ምናምን እንገባለን አይደለ? የምታዘጋጀን ከቅዱስ ቁርባን ከመቀበሉ በፊት የሚጸለይ ምናምን እየተባለች አለች እንደዚህ አይነት ጸሎት በጣም ደስ የሚሉ
ጸሎቶች አሉ እነሱን ይዋቸውና ከዛ እናንተም ከልባችሁ ደግሞ ክርስቶስን እያሰባችሁት ከቅዱስ ቁርባን በፊት ትንሽ ጥቂት ነገር ጸሉና ስትቀርቡ ወደ ካህኑ ልክ ስትሄዱ ማለት ነው 101% እርግጠኛ ሆኜ የምነግራችሁ ይሄንን ነገር ነው እርሱም ጌታ ኢየሱስ ቅዳሴ ላይ ሁሌም የክርስቶስ ፕሬዘንስ አለ የክርስቶስ ፕሬዘንስ ቅዳሴ ላይ ግዴታ ነው አለ እና በካህኑ እጅ የሚያጎርሰንም ጌታ ኢየሱስ ነው የምንጎርሰውም የራሱን የጌታችን የክርስቶስ ኢየሱስ ሥጋና ደሙ ነውና ጌታ ኢየሱስ በካህኑ እጅ ያጎርሳል ይሰጣል ስለዚህ የምትቀበሉ ይሄንን እያሰባችሁ መቀበል ራሱ እንዴት ደስ ይላል በጌታ ስም አይደል አስባችሁታል ጋይስ ስለዚህ አሁን የእምነት እጥረት ካለብን የእግዚአብሔርን ቃል ማንበብ የአባቶችን ትምህርት በደንብ ማየት እሱ በጣም ያስፈልጋል እና መጸለይ እና ጠጋ ብላችሁ ከጌታ በካህኑ እጅ ከክርስቶስ ኢየሱስ ተቀበላችሁ ጌታዬ አመሰግናለሁ እያላችሁ ወደ ደሙ እንደዚሁ ተቀበላችሁ ደግሞ ትመለሳላችሁ እና እንዲህ እንድንሆን ነው የምንጠራው ቅዳሴ ላይ ሰው ሲሄድ በቃ ይሄንን እንዲህ ለመካፈል ነው በሚያሳዝን ሁኔታ ግን አሁን እንዴት ነን ራቀራቀለን ጭራሽ በመቅደያው መቅደስ ውስጥ ምናምን መሰለህ ማንገባ እሺ ከሩቅ ነው በቃ እንሰማለን አንፈርድም ኦኬ እሺ ከሩቅ ሆነ ሰምተ ምናምን ነገር ከዛ ወደ ቤት ሄዳለን ማለት ወደ ቤት እንሄዳለን እና ይሁን አትሊስት ለጊዜው ማለት ነው እንደዛም ይሁን ጋይስ ለጊዜው እንደዛ አድርገን እንጀምር ራቀራቀ ብለን ጸልየን ምናምን ነገር እንጀምር ቀስ በቀስ እንደው በሁለት ሳምንትም በሶስት ሳምንትም ለምን በአራት ሳምንትም አይሆንም ከቅዱስ ሚስጥር መሳተፍ ስንጀምር ቀስ በቀስ በየሳምንቱና መሃል ላይም ቅዳሴ ሲኖር እየሄዱ መቁረብ መጀመር እንችል ይሆናል መሃል ላይ ደግሞ እንደዚህ የተወሰነ ላግ የምናረግ ሆነ እኔ ከቅዱስ ቁርባን በራቅም ቁጥር ያው ይወደቃል በጣም በቀላሉ ያው እንግዲህ ጌታ ኢየሱስ ሲናገር ምን አለ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል እና ዮሐንስ ወንጌል ምዕራፍ 6 ላይ ማለት ነውና እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ስላለ ስጋዬን የሚበላ ደሜን የሚጠጣ ማለት ነው ግን ከዚህ ልክ ስንርቅ ግን በራቅን ቁጥር ክርስቶስ በእኛ መኖሩ እኛም በክርስቶስ መኖራችን እሱ እየደበዘዘብን ነው የሚመጣው እንደዛ ከሆነ ደግሞ አቅም አናገኝም ጋይስ የተለያዩ ፈተናዎችን ኃጢያቶችን ምናምን ማለፍ የምንችለው በአቅማችን ማለት ይመስላችኋል ነው አንችልም እኮ በአቅማችን ትንሽ የኃጢያት መታ አድርጋ ልጥለት ትችላለች አዎ ስለዚህ ምንድነው ማድረግ ያለብን ጌታ አቅሜ አንተ ነህ እኔ እኮ በራሴ ምንም አልችልም በብዙ ደካማ ነኝ ብሎ ማመን ለራስ ማለት ነው ለራስ አክሊል አንተ በጣም ደካማ ነህ ምንም አትችልም አቅመ ቢስ ነህ ኃይልን በሚሰጥህ በክርስቶስ ግን ሁሉን ማድረግ ትችላለህ ስለዚህ አቅማችን ጌታችን ነው ስለዚህ ከክርስቶስ የተነሳ ነው ምንም ነገር ካለፍን ማለፍ የምንችለው ያለ ጌታ ምንም ማድረግ አንችልም ጌታ ኢየሱስ እንዳለው ነው ያለ እኔ ምንም ልታደርጉ አትችሉም ማለት ስለዚህ ያለ ክርስቶስ ምንም ማድረግ አንችልም ስለዚህ ከቅዱስ ሚስጥር መራቅ የለብንም ነው አይደል አዎ እኔ ይሄንን በጣም መቀየር አለብን አሁን ላይ ጌታ ይመስገንና ማለት ነው አሁን ላይ ጌታ ይመስገንና በጣም በርካታ ሰው ቅዱስ ቁርባን ይቀበላል ማለት ወጣቶች ራሱ በየቦታው እንደዛ ነው የሚሰማውና ስለዚህ እግዚአብሔርን እናመሰግናለን እንዴ አስባችሁታል ሄዳችሁ የክርስቲያን ውስጥ በጣም በርካታ ወጣቶች ተሰልፈው ከቅዱስ ቁርባን ሲሳተፉ ጌታ ይመስገን መብራን በእኛ ዘመን እንደዚህ ማየታችን ግን ስቲል ግን ምንም ማለት ነው ምንም ነው ማለት ይቻላል አብዛኛው ሰው ርቋል ምናምን ከቅዱስ ሚስጥር ምናምን ርቀናል ምናምን ስለዚህ በጣም መቅረብ አለብን ማለት ከሰባኪያን ከዘማሪያን ከምናምን ጀምሮ እስከ ምእመን ሁሉም ማለት ነው ወደ ቅዱስ ሚስጥር መጠጋት ያለበት መቅረብ ያለበት አሁን እናንተ የምትማሩት ብቻ አይደላችሁ እኛም ከቅዱስ ሚስጥር ተሳተፉ አለ ከዛነሱ መሳተፍ አለበት ግዴታው ነው አይደለም እንዴ ነው ያው እሺ መምህር አይደለም ግን ስለዚህ መምህራኖች ዘማሪያን ይሄ እኔ በጌታ አንድ ሰው መምህር ነኝ ብሎ ዘማሪ ነኝ ብሎ አገለግላለሁ ብሎ ግን ከቅዱስ ቁርባን ሙሉ በሙሉ ከራቀ አደገኛ ነው የሚሆነው ስለዚህ ከቅዱስ ቁርባን አለመራቅ ከቅዱስ ሚስጥር አለመራቅ ጋይስ ፕሊዝ እኔ ይሄ በጣም ሊታሰብበት ይገባል በጣም እኔ ቤተክርስቲያንን የሚያሰድባል አለመቁረብ ማለት ነው
يعني የቤተክርስቲያን ቅዳሴ ላይ ተሄዱ ሰው ወጣቶች ምናምን ሳይቆርቡ ሲቀር የቤተክርስቲያን ተሰደባለች እንዴ ምንድነው ወጣት ልጆቿን ማታቆርቡ ቤተክርስቲያን ሊባል ይችላል እና ቤተክርስቲያን አሰዳቢያን ነው ወጣቶችን የማታቆርብ ቤተክርስቲያን እንዳትባል ቤተክርስቲያንም እንደው ቤተክርስቲያን እንዳትሳደብ ብቻ አይደለም በዋናነት ለራሳችን ህይወት ስንል ሄደን መቁረብ አለብንና ይሄ ቅዱስ ቁርባን ላይና ምንድነው ሚስጥረ ተክሊል ወይም ጋብቻ ላይ በጣም ነው መሰራት ያለበት ሰው ከቤተክርስቲያን ውጪ ያገባል አይቆርብም አንቆርብም ምናምንና በጣም አደገኛ ነው እሱ እንደ ቀላል መታየት የለበትም ለምን ምን እንደሚፈራ አላቅም ቤተክርስቲያን ውስጥ ማግባት ምን እንደሚያስፈራው በጌታ ስም እኔ ምን እንደሚያስፈራ አላቅም ክርስቶስን ምን እንደሚያስፈራው ምናልባት ድንግል ሳትሆኑ ቀርታችሁ አክሊል አለማድረጋችሁ ምናምን ነገር እሱ ያስጨንቃችሁ በቃ በበፊት ላይፋችሁ ድንገት እንደዚህ ነገሮች ውስጥ ወድቃችሁ ከነበረ ላታረጉት ይችላልላችሁ ምንም ችግር የለም ይሄ ምንም ለሰው ያናለ ራሱ እንትን የሚል አይደለም ኦኬ አክሊል አካሲ እንዳትሉ ግን የምሬን ምንድነው የሚያስፈራን ክርስቶስን እና እኔ ጋብቻ በዚህ ዘመን ቢያንስ ማለት ነው ከቤተ ክርስቲያን ውጪ ያለ ጋብቻ በስማ እኔ የውርደት ጋብቻ ነው ክርስቶስን በጣም ይቅርታል ብለኝ ካሁን በኋላ ማለት ነው ካሁን በቃ ከዚህ በፊት ያለው ችግር የለም ከዚህ በፊትም ያላችሁ በዚህ የተጋባችሁ ሰዎች ግን ፕሊዝ እንደው በጌታ እለምናችኋለሁ ምናልባት ክርስቶስም ሊጠይቃችሁ ስለሚችል ማለት ነው ኦፍ ኮርስ ይጠይቃችኋል ለምን አላደረጋችሁትም ብሎ እርግጠኛ ነኝ ጌታ ኢየሱስም ይጠይቃችኋል ስለዛ ብትችሉ እኔ እዚህ የምትሰሙ ሰዎች ወደ 3.6 ሰው የሰው ይተኛል ወደ 3600 ሰው ከናንተ ውስጥ ተጋብታችሁ ግን በቤተ ክርስቲያን ውስጥ ያላደረጋችሁ ሰዎች ካላችሁ ፕሊዝ አድርጉት ይቻላል ተጋብታችሁ የኖራችሁ ከሆነ ራሱ አሁን ማለት ነው ኢቭን ልጆች ራሱ ቢኖራችሁ ብዙ አመት የኖራችሁ ብትሆኑ እድሜያችሁ የሄደም ቢሆን እናንተ ራሳችሁ ዝም ብላችሁ ከንስሐ አባታችሁ ጋር ተነጋገሩ ንስሐ ግቡ ምናምን ከዛ በኋላ ሄዱና ሚስጥሩን ፈጽሙ በቤተክርስቲያን ውስጥ በቤተ ክርስቲያን ደግሞ ተሳሰቡ እግዚአብሔር አምላክ ጋብቻውን የሚያውቀው እንደዛ ሲሆን ነው በቤተክርስቲያን ውስጥ ጭራሽ ቤተክርስቲያን ማታውቀው ጋብቻ እንዴ ወጥ መንግስት ይወቅልኝ ተላላ እንዴ መንግስት አወቀ ይወቀው መንግስት ማወቅ አለበት እሺ ይወቅ ግን እግዚአብሔር የሚወቀው ጋይስ እና ፕሊስ እንደዛ አድርጉ የተጋባችሁ ሰዎች ምናምን ኢቭን ልጆች ራሱ ቢኖራችሁ ይያሉ የሌላችሁ ምንም የሚያስፈራ ነገር የለው እንደው በጣም ደስ ይላል እንዴ በመካከላችሁ ክርስቶስን ልታደርጉት ነው እንዴ ይሄንን የሚጠላል እንዴ ይሄን ከጠላ አንበሳው እንደዛ ማድረግ ፈልገ በተለይ አሁን አዲስ ለምትጋቡ እሺ እናንተ ተወትና ማግባት ፈልገ አንተ በቅዱስ ሚስጥር ማግባት ፈልገ እሷ አልፈልግም ካለች በቅቁሽው ነው አለቀ ባይ ማለት አስተምራት ግን አረ በጣም ካለች በቃ እንደዚህ ሲጀመር ምንድነው ማይ ብራዘር ፍለፊት ላይ የምታየው አደገኛ ህይወት ነው ማለት በጣም ረጅም የሆነ ህይወት ነው እና ህይወቱም የተቀደሰ ነው የጋብቻ ህይወት ልክ እንደዛ ማለት ነው እና ቆንጂት አንቺን በቅዱስ ሚስጥር ማግባት ፈልገሽ ግን አንበሳው አይ አልፈልግም አላጋም ካለ በቃ ይረጋጋ ይማር ምናምን አይ ካለ ይቁሰው ስለዚህ ያለ ቅዱስ ሚስጥር ጋብቻ የሚባል ነገር በፍጹም አይታሰብም ራሱ አይታሰብም ሼም ክርስቶስን ሼም ነው ስለዚህ በተቻለን አቅም እኔ ይሄንን ያወቀን ሰዎች ለሌሎች ሰዎች ደግሞ ማሳወቅ በጣም በዙሪያችን ለማግባት ያሰቡ ሰዎች ካሉ አራ ይሄ እንዲ ነው እንዲያ ነው ምናምን በጣም ይሄ የሁላችንም ኃላፊነት ነው መሆን ያለበት እኔ ቀጣይ ትውልዳችን ቤተክርስቲያን በቀጣይ ትውልድ ጠቅላላ አብያተ ክርስቲያናቱ በወጣት ቆራቢያን የሚሞላ ሁሉም 98% ኦርቶዶክሳውያን የሚቆርቡ 99% ኦርቶዶክሳውያን የሚጋቡት ማለት ነው ጋብቻ ከሚፈጽሙት ውስጥ 99% በቸርች ውስጥ የሌላ አብያተ ክርስቲያናትን ስም ምናምን ሲጠራ ሁሉ ጊዜ ሰው ይወጫበርበታል ስለዛ አንጠራ ግን ወደ ውጭ ዓለም ስትሄዱ የተለያዩ አብያተ ክርስቲያናት እኔ ከቤተክርስቲያን ውጪ እኔ ጋብቻ እንዳለ ራሱ የሚያውቁትም ራሱ አይመስልኝም በቃ ሁሉም ቤተክርስቲያን ውስጥ ነው እንደዛ ያያሉ ነበር ቅድም ካንደ ሰው ጋር ያወራው ጭራሽ አያውቁትም ይሆናል ይያሉ ነበር ከቤተክርስቲያን ውጪ ለጋብቻ እዚህ ግን እኔ ምን አይነት እኔ በሽታ ውስጥ እንደገባን በኢትዮጵያ ውስጥ አላውቅም እኔ አደገኛ በሽታ ውስጥ ክርስቶስን እና ፕሊስ እንደዛ አድርጉ ምናምን እና መለስ ስንል ግን በህይወታችን ውስጥ ወዴ ከቅዱስ ሚስጥር እየተሳተፈን ምናምን ልናድግ ይገባል እናንተ ሰዎች
እግዚአብሔር በጣም መሐሪ ነው። ቅድም እንዳልኳችሁ ነው ቅዱስ ቁርባንን በተደጋጋሚ እንድንወስደው የተሰጠን ያ ሚስጥር የሚደጋገም የሆነው ደጋግሞ ኃጢአት ልንሰራ ስለምንችል ደጋግመን ልንታመም ስለምንችል መድኃኒቱንም የሚደጋገም አደረገው እግዚአብሔር እና እሱን ሁሌ የምናስተውል እግዚአብሔር በጣም ቸር ነው። እግዚአብሔር መልካም ነው። እግዚአብሔር በጣም መሐሪ ነው። ስለዚህ የእግዚአብሔር ምህረቱን ደግሞ እንቅመሰው። እግዚአብሔር ቸር ነው። ቸር እንደሆነ ደግሞ ቅመሱ እና ይዋል መዝሙረኛው ላይ። ስለዚህ እግዚአብሔር ቸር ነው ደግሞ ሲቀመሱት ደግሞ እንቅመሰው እና ወደ እግዚአብሔር እንመለስ። ይሄ ያስፈልገናል። እናንተ ሰዎች አክቹአሊ ዛሬ ስለ ቅዱስ ቁርባን ሰፋ ያለ ነገር ለመማማር ነበር የመጣው። ሰፋ ያለ ነገር ሳይሆን አትሊስት እሱ ላይ ብቻ አተኩረን ትንሽ ነገር እንድናወራ ነበር። ግን በሚያሳዝን ሁኔታ መቁረብ አለብን ቢጨርሱ ጊዜውን እና የዚህን ያህል እንትን ካልን በእርግጥ መልካም ነው። እኔ ባለፈው እንዳልኳችሁ ነው አንዴ ቆይ ያንን ክፍል እኔ ደግሜ ላነብላችሁ እወዳለሁ ማለት እሺ ስለ ቅዱስ ቁርባን እሺ ትንሽ ነገር እሺ ልንገራችሁ ላንብብላችሁ። በቃ መጽሐፍ ቅዱስን ብቻ ነው ማነብላችሁ። ዮሐንስ ወንጌል ምዕራፍ 6 እናንብብና ከዛም ፕራክቲካሊ ደግሞ ማቴዎስ ላይ ሄደን እናያለን እንጨርሳለን። ኦኬ በመጀመሪያ ደረጃ ቅዱስ ቁርባን ምንድነው የሚለውን ዝም ብዬ ልንገራችሁና ከዛ እናንብብ። እዚህ ውስጥ ያላችሁ ሰዎች ሁላችሁም ታውቃላችሁ ብዬ ተስፋ አደርጋለሁ ቅዱስ ቁርባን ምንድነው የሚለውን ማለት ነው። Oh God. Okay. እሺ በጣም ይቅርታ። ቅዱስ ቁርባን ምን እንደሆነ ታውቃላችሁ አይደል? ማያውቅ ሰው ካለ ምን አለ ማያውቅ 40 ሰው እዚህ 40 ይቀርሽ 20 ሰው 20 ኦርቶዶክስ ስለ ቅዱስ ቁርባን እዚህ ማያውቅ ካለ ለ20ዎቹ ኦርቶዶክሳውያን ትንሽ ነገር እንበላቸው እናንተም ከለስ አድርጉት እግረ መንገዳችሁን። ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። አንደኛው እሱ ነው ማለት ለቅዱስ ቁርባን እዚህ ያው ቅዳሴ ላይ የሚቀርበው ማለት ነው የሚቀርበው ህብስትና ወይን ነው። ህብስትና ወይን ልክ ጌታችን ኢየሱስም ህብስትን አንስቶ ባረከ ቆርሶ ሰጣቸው የሰጋይ ነው ብሎ ይለ ወይንን ደግሞ ያነሳና ወይም ጽዋን ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከርሱ ጠጡ ብሎ ሰጣቸው። ስለዛ ህብስትና ወይን ይቀርባል። አሁንም እኛ ጋር ጌታችን እንዳደረገው ማለት ነው ወይ መልከ ጼዴቅ እንዳደረገው አስቀድሞ በፊት ለማንኛውም ህብስትና ወይን ይቀርብና ይጸልያል። ጌታችን ህብስትን አንስቶ ወደ ላይ ቀና ብሎ ባረከ። ኤኒዌይስ ህብስትን አነሳ ባረከ ቆረሰ። ስለዚህ እኛ ምን ባረካለን? ካህናቱም እኛም ተሰባስበን እንጸልይና ይባረካል ይጸልያል በመንፈስ ቅዱስ አሰራር። ልክ ጌታችን ይህ ስጋዬ ነው እንዳለ ሁሉ አሁንም የህብስቱ የጌታ ስጋ ደሙንም ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው እንዳለ ሁሉ ደሙ ይሆናል። ህብስቱን ስትቀምሱት ህብስት ሊል ይችላል ማለት ይሄ ጽዋውን ደሙ ማን ነው ወይኑንም ስትቀምሱት ወይን ሊል ይችላል። ግን በመንፈስ ቅዱስ አሰራር አዎ ያ ህብስት የጌታ ስጋ ሆኗል ብለን የምናምነው እምነት ነው። ሳይቀየር አዎ አልተቀየረም። ታዲያ እንዴት ሆነ? የመንፈስ ቅዱስ አሰራር። ክርስትና ምንድነው? ክርስትና በጣም እምነት ላይ የተመሰረተ ነው የሚባለው ለዚህ ነው። በሌሎች ቤተ እምነቶች ለምሳሌ በፕሮቴስታንት ምናምን ይሄ ይካዳል። በጴንጤው ምናምን ራዩ ቂጣ ነው ይላል። አሬ በቃ የጽዋ ወይን ነው ምን ይላል። ከዛ በኋላ በቃ አለቀ እንደዛ ብቻ ነው ይላል። ነው አይደለም። ስትቀምሰው ህብስት ስላለ ስትጠጣውም ያው ወይን ስላለ በቃ የጌታ ስጋና ደም አልሆነም ማለት አይደለም። ጌታችን ኢየሱስም ሲሰጣቸው እኮ እነሱ ሲቀምሱት እኮ ሐዋርያቱ የህብስት ነው የሚላቸው። ግን ኢየሱስ ግን ስጋዬ ነው ደሜ ነው አለ። ስለዚህ አሁንም እኛ በእምነት የምንቀበለው እርሱ አዎ የክርስቶስ ስጋና ደም ነው። የክርስቶስ ስጋና ደም ምን ያህል ነው የክርስቶስ ስጋ ይሆን ካላችሁኝ በምን ደረጃ እስኪገለጥ ደረጃ ብትሰላችሁ አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እንደዚህ ይላል።
አንድ ቆሮንቶስ ምዕራፍ 10 እስከ ቁጥር 16 ላይ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለምን ይላል። ይሄው ጽዋውን ህብስቱን ያነሳና ከጌታ ስጋና ደም ጋር አንድ ያደርጋል። ያደረገውና ከዛ በኋላ ምን ብሎ ይናገራል? አንድ ህብስት ስለሆነ ይላል ያ ህብስት ከጌታ ስጋ ጋር ህብረት ያለው ነው ተብሏል። ስለዛ የአንዱ ህብስት የምንቆርሰው አለ ብዙ ጊዜ ሊቆረስ ይችላል፣ ግን ስንት ህብስት ነው? አንድ ህብስት። ለምን? ህብረትነቱ ከአንድ የጌታ ስጋ ነው። ስለዚህ የጌታ ስጋ ነው፣ ልክ ኢየሱስም ስጋዬ ነው እንዳለ ማለት ነው። የጌታ ስጋ አንድ ስጋ ስለሆነ የፈለገውን ያህል ጊዜ ቢቆረስ ራሱ ህብስቱ ግን በቃ አንድ ህብስት ነው። ለምን? ህብረትነቱ ከጌታ ስጋ ጋር ነው። ስለዚህ የጌታ ስጋ ስለሆነ አንድ ነው። ብዙ ጊዜ ቢቆረስ የተለያየ ቦታ ላይ ቢቆረስ ኢትዮጵያ ውስጥ ብቻ አይደለም ወይ አዲስ አበባ ላይ ብቻ አይደለም ወይ የሆነ ሰፈር ላይ ብቻ አይደለም፣ በየቦታው ነው ይሄ ነገር ያ ህብስት የሚቆረሰው። ግን ያ በዓለማችን ላይ ማለት ነው ያ ሁሉ የሚቆረሰው ህብስት ግን አንድ ህብስት ተባለ። ምክንያቱም የጌታ ስጋ ስለሆነ። ከቀጠል ያደርጋል ይላል እኛ ብዙዎች ስንሆን አለ ክርስቲያኖችን በጣም ብዙዎች ነን አይደል? ብዙዎች ስንሆን አንድ ስጋ ነን። እንዴት? እስቲ እንዴት ነው ክርስቲያኖች ብዙዎች ሲሆኑ ግን አንድ ስጋ እንዴት ይሆናሉ? እዛው ጋር ቅዱስ ጳውሎስ መለሰ። ምን ብሎ? ያንን አንዱን ህብስት እንበላለንና ሄዳችሁ ከካህኑ እጅ የምትቀበሉትን ያን አንዱን ህብስት እንበላለንና አንዱን የጌታን ስጋ ማለት ነው። የጌታን ስጋ ስለምንበላ አክሊል የጌታን ስጋ ተቀብሏል። እዚህ ውስጥ ያላችሁ ክርስቲያኖ እንደምህቶቼ ብዙዎቻችሁ ኦርቶዶክስ ትሆናላችሁ እያስባለሁ። ሁላችሁም የጌታን ስጋ ተቀበላችኋል አይደል? ከኛ በፊት የነበሩ ክርስቲያኖች ከዛም በፊት የነበሩ ሐዋርያት ድረስ ሂዱ። ሐዋርያቱ የጌታን ስጋ ተቀበሏል። ይሄንን ሁላችን ግን የተቀበልነው ከሐዋርያት ጀምሮ እስካሁን ድረስ ያለን ክርስቲያኖች የተቀበልነው የጌታ ስጋ ስለሆነ አንድ ስጋ ወይም አንድ ህብስት ነው የሚባለው። አንድ ህብስት የምንቆርሰውም እርሱ አንድ ህብስት ስለሆነ እንዳለ ሁሉ አንድ ህብስት ነው፣ አንድ የጌታ ስጋ ነው። ስለዚህ አስቡት፣ ጳውሎስ የተቀበለው እኔም የተቀበልኩት የጌታን ስጋ ከሆነ እኔና ጳውሎስ ሁለት ስጋ አይደለም አንድ ስጋ ሆነናል። ከምን የተነሳ? በመንፈሳዊ ነው። እሺ ያው የተለያየ ቦታ ያለ ነው፣ ግን አንድ ስጋ ናችሁ ተባልን። ከምን አንፃር? እናንተም እኔም የጌታን ስጋ በመቀበላችን ሁላችንም ያንን አንዱን ህብስት እንካፈላለን እና ነው ያለው። ስለዚህ ከጳውሎስ ጋርም ከእናንተ ጋርም ከሁላችሁም ጋርም እኔ አንድ ስጋ ነኝ፣ አብሬያችኋለሁ። እናንተም ከኛ ጋር አላችሁ፣ ሁላችንም። ጳውሎስም ከኛ ጋር አብሮ አለ። ቤተ ክርስቲያን ማለት እቺ ናት። ቅዱስ ቁርባን የተቀበሉ ሰዎች ሁሉ ተገጣጥመው የተያያዙባት ያቺ ቦዲ ይቺ ስጋ የኢየሱስ ክርስቶስ ስጋ ተብላ ትጠራለች። አንዱን የጌታን ስጋ በመቀበላችን። ስለዚህ አሁን ኖርማል እንደሚሉት አንዳንድ ፕሮቴስታንቶች ዝም ብሎ አንድ ቂጣ ምናምን እንደሚሉት እንደዛ ብቻ ቢሆን ኖሮ ኖርማል አንድ ህብስት ኖርማል አንድ ቂጣ የምር እንዲህ ያለ ነገር ማድረግ ይችላል አይችልም? ግን በመንፈስ ቅዱስ አሰራር ምንም እንኳን ለአይናችን ስናየው ምንድነው በአይን የሚታየው ከለሩ ጣዕሙ ባይቀየር እንኳን ግን በመንፈስ ቅዱስ አሰራር የምርም በዛው ጣዕም በዛው ከለር በዛ ህብስት ፎርም ውስጥ የኢየሱስን ስጋ ግን እየበላን እንደሆነ ግን እናምናለን። መንፈስ ቅዱስ ይህንን ያደርገዋል። ለዛም ነው አልኳችሁ ብዙዎች ስንሆን አንድ ስጋ ይሆን ነው። ብዙዎች ስንሆን ስንት ስጋ ይሆን ነው? አንድ ስጋ ይሆን ነው። አንድ ስጋ ይሆን ነው። የማን ስጋ? የኢየሱስ ክርስቶስ ስጋ። ስለዚህ ዝም ብሎ ቂጣ በልተህ የክርስቶስ ስጋ ነኝ በከሱ የተነሳ ማለት አትችልም። አይቷል። ዝም ብሎ አንድ ራንደም ቂጣ በልተህ የክርስቶስ ስጋ ሆንኩበት ማለት አትችልም። እንደዚህ አይነት ትልቅ ምንድነው ምስጢር የሚፈጸመው የምርም የክርስቶስ ስጋ ሆኖ ነው። ስለዚህ ይሄ ነው በቃ ቅዱስ ቁርባን ሲባል ያ ስጋ የጌታችን የክርስቶስ ኢየሱስ የራሱ ስጋ ይሆናል። ጽዋውም ወይም ዋይኑም የክርስቶስ ደም ይሆናል። እሱን በመቀበል ደግሞ ህይወት እናገኛለን። በእምነት እየጠነከርን በቅድስና ህይወት እያደግን ጌታ ኢየሱስን በመምሰል ህይወት ውስጥ እያደግን እንሄዳለን ብለን እናምናለን። እሱን ቶሎ እየተቀበልን ልክ ኖርማል ስጋዊ ምግብ እየበላችሁ በስጋ እየጠነከራችሁ እያደጋችሁ እየወፈራችሁ ምናምን እንደምትሄዱ በመንፈስ ደግሞ መንፈሳዊ የሆነውን ምግብ የክርስቶስን ስጋና ደም መንፈሳዊ ምግብ ነው። ያንን መንፈሳዊ ምግብ እየበላን በመንፈስ ደግሞ እያደግን እንሄዳለን አይደል? እንደዛ ነው። ስለዚህ ከዚህ ጋር በተያያዘ እንግዲህ ያው በቃ የመጽሐፍ ቅዱስ ጥቅስ ለምብላችሁና እንጨርስ። ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል ከቁጥር 47 ጀምሮ እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም አለ። አባቶቻችሁ እነ ሙሴ በምድረ በዳ መና በሉ ማለት በምድረ በዳ እነ ሙሴ ረቧቸው አጉረምርመውም እግዚአብሔር ከላይ
መናን አወረደላቸውና በሉ ከሰማይ የወረደውን ያንን መና ማለት ነው በሉና ግን ከሞት አድኗቸዋል አላዳናቸውም ሞተው ቀሩ አይቷል ሞቱ እና ሞተውም ቀሩ እሺ አባቶቻችሁ በምድረ በዳ መና በሉ ሞቱም ሰው ግን ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው አላቸው ራሱን እነ ሙሴ በልተው የሆነ መና ሞተዋል አሁን ግን ሰው ከእርሱ በልቶ እንዳይሞት ከሰማይ የወረደ የሕይወት እንጀራ ይሄ ነው እኔ ነኝ አለ ጌታ ኢየሱስ ከሰማይ የወረደ ሕያው እንጀራ እኔ ነኝ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እንጀራ የሚለው ህብስት ነው የሚለው እሺ ብሬድ ይባል ከሰማይ የወረደ ሕያው ህብስት እኔ ነኝ ሕያው እንጀራ እኔ ነኝ ሰው ከዚህ ህብስት ቢበላ ለዘላለም ይኖራል እኔም ስለ ዓለም ሕይወት የምሰጠው እንጀራ ወይም ህብስት ምን ነው ስጋዬ ነው እንግዲህ ልክ እንደዚህ ብሎ ልክ ሲናገር ጌታችን ኢየሱስ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ አይሁዳውያን እንዴት ሆኑ ስጋውን እንዴት ሊሰጠን ይችላል አረ እመን ጌታ በአንድም በሌላም ሊሰጥ ይችላል ህብስቱን ስጋው አድርጎ በመስቀል ላይ መጀመሪያ ምንድነው ራሱን መስዋዕት አድርጎ ያቀርብና ስጋውን ቆርሶ ደሙን አፍሶ በህብስቱና በወይኑ ውስጥ በህብስትና በወይኑ ፎርም ስጋውንም ደሙንም ይሰጣል እሺ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ጌታ ኢየሱስ ከሰማይ የወረደ ሕያው እንጀራ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል ሰው ከዚህ እንጀራ ቢበላ አሁን ከሚሰጠው ማለት ነው እንጀራ ቢበላ ለዘላለም ይኖራል እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋይ ብሎ በግልጽ ተናገረ አሁን ተመልከቱ የአይሁድን ማንጎራጉር አንድ ይቅርታ ጋይስ በጣም ይቅርታ ጋይስ በጣም ይቅርታ ወንድም አኪል የተወሰነ ጉንፋን አሞታል እና የተወሰነ እሺ መሀል ላይ ትንሽ ያዛገኝ መሰለኝ አይወይስ እዚህ ዮሐንስ ወንጌል ላይ ልክ የሆነ ነገር ሲነገር ማለት ነው የሆነ ነገር ሲነገር የተወሰነ የሚያወዛግብ ነገር ከተነገረ ለምሳሌ ወይም ማለት የሚያወዛግብ ሳይሆን ሰዎቹ የተወሰነ ከተወዛገቡበት በተነገረው ነገር ኢየሱስ በተናገረው ነገር ሰዎች የተወሰነ ከተወዛገቡ ዮሐንስ ምን ያደርጋል ከታች ወይም በትክክል ካልተረዱት ማለት ነው አይ እነሱ እንደዚህ ተረድተውታል ግን ጌታ ግን የተናገረው ስለዚህ ነበር ብሎ እዛው ጋር አረሟቸው ወይም ኮሜንት አድርጎ ያልፋል ዮሐንስ ሲጽፍ ማለት ነው ከታች እንደዚህ ነገር ያስቀምጣል ምሳሌ ልስጣችሁና ዮሐንስ ወንጌል ዘው ምዕራፍ 2 ቁጥር 19 ላይ ጌታ ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ ብሎ ጌታ ኢየሱስ ተናገረ ከዛ በኋላ አይሁዳውያን ወዲያውኑ ቀበል አደረጉና ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር አንተ በ3 ቀን ታነሳዋለህና አሉት ጌታ ኢየሱስ ይህን ቤተ መቅደስ አፍርሱት ነው ያለው አይሁዳውያን የመሰላቸው ምንድነው ፍለፍት ላይ ያለውን ለ46 ዓመት ያህል የፈጀውን ያንን ቤተ መቅደስ እሱን ነበር የመሰላቸው ስለዛ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር አንተ በ3 ቀን ታነሳዋለህን አሉት ተሳስተዋል እርሱ ግን እያወራ የነበረው ስለዛ ቤተ መቅደስ ሳይሆን ስለ ስጋው ቤተ መቅደስ ነበር ስለ ስጋው ነበር ያወራው በትክክል አልተረዱትም አይደል እሱ ስለ ስጋው ሲያወራ እነሱ ግን ያው ድንጋዩን የመሰላቸው የህንጻውን ማለት ነው ስለዛ ዮሐንስ እዛው ጋር ኮሜንት አደረገ ምን ብሎ እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር አይቷል ያረማል አሁን በተለየ መልኩ ሲረዱ ሰዎች ያረማቸዋል ይሄን ለምን እንደነገርኳችሁ ነገራችኋለሁ የቅዱስ ቁርባን እዚህ ጽሁፉ ላይ ዮሐንስ 6 ላይ ማለት ነው ሌላም ልክ እንደዚህ ዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ ይላል ዮሐንስ ወንጌል ምዕራፍ 4 ላይ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ኢየሱስ ከማን ይልቅ ከዮሐንስ ይልቅ ዮሐንስ በጣም ብዙዎችን ደቀ መዛሙርት አድርጓል አሁን ግን ኢየሱስ ከዮሐንስም ይልቅ የበለጠ ደቀ መዛሙርት ያደርጋል ያጠምቅማል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ለክ ጌታ አወቀ ምን አወቀ ፈሪሳውያኑ እንደሰሙ ምን እንደሰሙ ጌታ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት እንደሚያደርግ ፕላስ ደግሞ ምን እንደሚያጠምቅ ፈሪሳውያን ሰምተዋል እና ጌታ ደግሞ ይሄን ሰማ ይሄን አወቀ ስለዚህ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል ግን እዚህ ጋር አንድ ነገር አለ ጌታ ኢየሱስ ግን ያጠምቅም ነበር ራሱ እያጠመቀ አልነበረም ፈሪሳውያን ግን ይሰሙት እያጠመቀ እንደነበረ ነው
ስለዛ ኢየሱስ ያጠምቃል ብሎ ነው አሁን ፈሪሳውያኑ ልጋር ያለው መረዳት ኢየሱስ እያጠመቀ ነው የሚል ነው። ግን እውነታው ግን አላጠመቀም ነው። ስለዛ ዮሐንስ ምን ያደርጋል? ዘወር ቀጠል አድርጎ ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም ይላል። ኦኬ ከደቀ መዛሙርቱ ጋር ያጠምቀ ነበር ማለት የሚል ክፍል ቢገኝ በረ ምን እንረዳው ማለት ነው። እዛ ጋር ቁጭ ብሎ ደቀ መዛሙርቱ እያጠመቁ እሱም አብሯቸው ስለሆነ አብሮ በከነሱ ጋር ተጠርቶ ይሆናል ነው እንጂ እዚህ ጋር በግልጽ እንደተነገረን ደቀ መዛሙርቱ እንጂ እርሱ ራሱ ግን አያጠምቅም ነበር እና እንዲህ ያርማል። የተወሰነ ደግሞ የሆነ በምሳሌያዊ ንግግር የተነገረ ነገርም ካለ ደግሞ እየፈታ ይሄዳል። ብዙ ጊዜ ነው ያው ሁሌ ላይ ይችላል፣ ግን ብዙ ጊዜ ግን እንደዛ ነው። ልክ ዮሐንስ ወንጌል ምዕራፍ 7 ላይ ከቁጥር 37 ጀምሮ ጌታ ኢየሱስ በዛ በዳስ በዓል ላይ ምን ብሎ ተናገረ? በድምፁ ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ፣ መጽሐፍም እንደሚል በእኔ የሚያምን ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ በታላቅ ድምፅ። ማንም የተጠማ ወደ እኔ ይምጣ፣ መጽሐፍም እንደሚል ከሆዱ የሕይወት ውሃ ወንዝ ይፈልቃል ብሎ ተናገረ። የሕይወት ውሃ ምንድን ነው? የሕይወት ውሃ አላብራራውም ጌታችን ኢየሱስ፣ ግን እንደዛ ብሎ ብቻ ተናገሯል። ስለዚህ ዮሐንስ እዛው ጋር ቀጠል አድርጎ ያብራራዋል። ምን ብሎ? ይህም በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ ይላል። ያብራራል ማለት ነው። አሁን ይህንን አፕሮች ያዙና ማለት ነው ዮሐንስ ወንጌል ምዕራፍ 6 ላይ ሄዱ። ዮሐንስ ወንጌል ምዕራፍ 6 ላይ ቅድም እንዳልኳችሁ ጌታችን ኢየሱስ በግልጽ እኔም ስለ ዓለም የሚሰጠው እንጀራ ስጋዬ ነው ብሎ ነገራቸው። ልክ ሲነገራቸው አይሁድ ይህ ምንድነው? እኔም ስለ ዓለም ሕይወት የሚሰጠው እንጀራ ስጋዬ ነው ብሎ ሲናገር እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ስለዚህ በቃ ክርስቶስ ሊትራሊ ስጋዬን እሰጣችኋለሁ ደሜን እሰጣችኋለሁ ብሏል። በቃ ስጋውን እንበላለን ደሙን እንጠጣለን። በምን መልኩ የሚለውን ፕራክቲካሊ በኋላ ነው የሚያሳያቸው። አሁን ግን የቃል ትምህርት እየሰጣቸው ነው። እና እነዚህ ሰዎች አንጎራጎሩ። እንዴት ነው ስጋውን ሊሰጠን የሚችለው? አሁን እዚህ ጋር እየተወራ ያለው ስለ ስጋና ደሙ አይደለም። የምርም እናንተ እንደምትሉት የሚበላውን ስጋና ደም አይደለም ይላሉ አንዳንድ ሰዎች። ካልሆነ ዮሐንስን ምን እንዲያደርግ እንጠብቃለን? እንዲያርማቸው አይደል? አይ እሱ ግን ያወራው ስለዚህ ነበረ ይላል ብለን እንጠብቃለን። እሺ እስቲ እንቀጥል። ምን ይላል? እነሱ ስለ ስጋውና ደሙ መሰላቸው፣ ግን ኢየሱስ ያወራ የነበረው ስለ እምነት ነበረ አይልም ይላል። አይልም ምንድነው የሚለው? ስለዚህ ኢየሱስ እንዲህ አላቸው፣ ራሱ ቅዱስ ዮሐንስ ማለት ነው። ጌታችን ኢየሱስ ራሱ የተናገረውን ድጋሚ በማምጣት አስረግጦ ይሄዳል። ስለዚህ ኢየሱስ እንዲህ አላቸው። ምን አላቸው? ደግሞ ኢየሱስ እንዲህ አለ፣ እውነት እውነት እላችኋለሁ እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁ። በራሳችሁ ሕይወት የላችሁ። ስለዚህ ክርስቶስ ድጋሚ አስረግጦ ነገራቸው። አሁንም ድጋሚ ይነግራችኋል ኢየሱስ፣ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይለና ቁጥር 55 ላይ ምን ቢል ጥሩ ነው? ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው። ይህን እንጀራ የሚበላ ለዘላለም ይኖራል ያለ ይነገራል። አንዴ እንትን ነው ቻል ተሰከ ሰው እንዳልኳችሁ በግልጽ መጽሐፍ ቅዱሳችን ላይ ጌታ ኢየሱስ በቃል እንዲህ ብሎ ያስተምርና እስቲ ይሰማል ብዬ ተስፋ አደርጋለሁ። እሺ በቃል እንዲህ ብሎ ያስተምርና ማለት ነው። እንግዲህ ይሄ ግልጽ ነው አይደል? ስለ ቅዱስ ቁርባን ጥቅሙን እያያችሁ ነው። በራሳችሁ ሕይወት የላችሁም እየተባልን እኛ አንቆርብ የሚመቸን በራሳችን ሕይወት ያለን ይመስለን ራሱ እኛ እኮ በጣም አንዳንዴ ትዕቢታችን የትም የለም። ጌታ ኢየሱስ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲለኛ አለን የምንለው እኮ የምንመስለው ካለመቁረባችን አንፃር እንደዛ ነው የሚመስለው እና በጣም አስቸጋሪ ነው። ከዛም ፕራክቲካሊ ማቴዎስ ወንጌል ምዕራፍ 26 ላይ
ቁጥር 26 ሲበሉም እንጀራን አንስቶ ጌታችን ኢየሱስ እንጀራን አንስቶ ወይም ህብስትን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና አምካችሁ ብሉ ይህ ሥጋዬ ነው። አስባችኋል? ዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬ ደሜ ብሎ እያስተማረ ነበር። በመጽሐፍ ቅዱሳችን ላይ የጌታ ኢየሱስ ሥጋ እና ደም ከተባለ ከቅዱስ ቁርባን ውጭ ጭራሽ ተያይዞ አያውቅም። አንድ ጥቅስ የለም። ከዚህ ውጪ የጌታ ሥጋና ደም ተብሎ ከቅዱስ ቁርባን ውጪ የተፈታበት ሥጋ እና ደም ሁለቱን ተያይዞ ተነግሮ ከቅዱስ ቁርባን ውጪ የተነገረበት አንድም ክፍል የለም። ይኸው ጌታ ኢየሱስ ፕራክቲካሊ ያነሳና በቃል ሥጋዬን ብሉ ደሜን ጠጡ፣ ሥጋዬን የበላ ደሜን የጠጣ እርሱ በእኔ ይኖራል እኔም በእርሱ እኖራለሁ እያለ አስተማረ። ሥጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ ተናገረና ፕራክቲካሊ ደግሞ ምን አደረገ? ህብስትን አነሳ፣ ባረከ፣ ቆረሰም፣ ለደቀ መዛሙርቱም ሰጠና እንካችሁ ብሉ ይህ ሥጋዬ ነው። ይኸው ሥጋዬን ደሜ ብያል ነበር። ይኸው ሥጋዬ ደምስ ጌታ ሆይ። ይኸው ቀጣይ ቁጥር 27 ላይ ጽዋንም አንስቶ አመስግኖም ሰጣቸው እንዲህም አለ። ምን አለ? ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ይህ ነው። ይኸው አለ። ሥጋዬ ብያል ነበር። ይኸው ደሜ ብያችኋል ነበር። ይኸው ከዚህ በኋላ አንደኛ ቆሮንቶስ ምዕራፍ 10 ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ የጌታ ሥጋና ደም ሲባል እንዳለ የሚጠቀሰው ስለ ቅዱስ ቁርባን ሌላ አይደለም። ሰዎች የራሳቸውን ትምህርት ፈልስፈው ሲጀምሩ ከጌታ ትምህርት ለመጣላት ሲጀምሩ እንዴት ምን እንደሚያደርጉ ታውቃላችሁ? ይሄ ቃሉን ዝም ብሎ አንቀበል ወደዛ አድርጉልን ቆርጣችሁ አውጡልን አይደለም የሚሉት። አንጣው ቃሉን ችግር የለውም ነው የሚለው። ቃሉን አንጣው እኔ ጠመዝዘዋለሁ። የጳውሎስን ቃል ተው ቆርጠ ምን አስጣለ አንጣው እኔ አመቻምቻለሁ ችግር የለውም እኔ ጠምዘዝ አድርጌ ተረጉማለሁ ነው የሚሉት። የኢየሱስን ቃል ከቆረጥከውማ በቃ ይነቃብናል ቆርጠን ከጣልነው። ስለዚህ እኔ ጠምዘዝ አድርጓል። ሰይጣን እንደዚህ የሚለው ሰይጣን የሚያደርገው ምንድነው? መጽሐፍ ቅዱስን ዝም ብለህ ቁጭ አድርገው ሂድ አይደለም። መጽሐፍ ቅዱስን አንሳውና እኔ አስጠመዝዛለሁ ነው የሚለው። ሰዎች እንደዛ ነው የሚያደርጉት። ስለዚህ ቅዱስ ጴጥሮስ ምን አለ ለእንደነዚህ አይነት ሰዎች በሁለተኛ መልእክቱ ምዕራፍ 3 ቁጥር 15 ላይ የጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ ይልና እንዲህም የተወደደው ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ። የተወደደው ወንድማችን ጳውሎስ እንደተሰጠው ጥበብ መጠን ጻፈላችሁ። ታዲያስ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ። ጳውሎስ ጽፎላችኋል መልእክትን አለ። አሁን ጴጥሮስ ራሱ ያውቃል ባይዚ ጳውሎስ ይጽፍ እንደነበረ። ይሄ በጣም ደስ የሚለው ነገራችን ላይ ትልቅ ምስክርነት ነው። ጳውሎስ ይጽፍ እንደነበረ ጴጥሮስ ራሱ ያውቃል። በቃ ጳውሎስ አንተ በጌታ ስም ጳውሎስ በጣም የሚያስገርም እንዴ በስመ አብ የአገልግሎት አይነት ሰው ነው ጳውሎስ። ይሄዳል ቤተክርስቲያን ምትከል ካለበት ይተክላል፣ እዚህ የሆነ ቦታ ላይ ያስተምራል ደግሞ አያርፍም። ይሄዳል ወደ ሌላ ቦታ ይሄዳል። እዛ ሲሄድ እዚህ ጋር የሆነ ችግር ሲፈጠር ሲሰማ ደግሞ እዛው ይጽፈዋል ደግሞ ይልካል። በጌታ ስም ጳውሎስ የሚገርም ነው። እና በጣም ይጽፍ እንደነበረ ስለሚታወቅ ቅዱስ ጴጥሮስ ምን አለ? እንዲህም የተወደደው ወንድማችን ጳውሎስ የምርም የተወደደ ወንድማችን ጳውሎስ አለ። የምርም የተወደደ ጳውሎስ የተወደደ ወንድማችን ጳውሎስ ደግሞ እንደተሰጠው ጥበብ መጠን ጻፈላችሁ፣ በመልእክቱም ሁሉ ደግሞ እንደነገረ ስለዚህ ነገር ተናገረ ይልና በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ልክ የሳው ጳውሎስ ጽፏል፣ ግን በእነዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ስለዚህ ያልተማሩትና የማይጸኑትም ሰዎች ሌሎችን መጽሐፍት እንደሚያጣምሙ እነዚህንም ደግሞ ለገዛ ጥፋታቸው ያጣምማሉ ነው። የጳውሎስ መልእክት ወደዛ አድርግ አይደለም፣ ሳብ ያደርግና አንብቦ ያጣምምላል። በጣም ነው የሚያሳዝነው። ስለዚህ ምን አለ ጳውሎስ ማነው ቅዱስ ጴጥሮስ ስለ እንደነዚህ አይነት ሰዎች ሲያወራ እንግዲህ እናንተ ወዳጆች ሆይ ይህን አስቀድማችሁ ስለምታውቁ ለእናንተ ነው የሚናገረው። እሺ ጴጥሮስ ጋይስ ይህን አስቀድማችሁ ስለምታውቁ በአመፀኞቹ ስህተት ተስባችሁ ከራሳችሁ ጽናት እንዳትወድቁ ተጠንቀቁ። ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና ዕውቀት እደጉ፣ ለእርሱም አሁንም እስከ ዘላለም ቀን ድረስ ክብር ይሁን አሜን ይላል። ስለጥንቃቄ ጌታ ኢየሱስ ቀጥታ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ሲል ችግር የለውም ይበላ አንጣው፣ እኔ በሌላ መልኩ ተረጉማለሁ። ምንም አባቶቻችን በዚሁ ነው የተረጉሙት በቅዱስ ቁርባን። ቅዱስ ዮሐንስ አፈወርቅ ምን ይላል? ይህንን ክፍል ሲያብራራ ዮሐንስ ወንጌል ምዕራፍ 6 በሉ እንግዲህ ይላል እንነሳና ወደ ቅዱስ ጠረጴዛ ወይም ወደ ቅዱስ ቁርባን እንቅረብ ዘለ ሰይጣንም እንደሚያጋሳ አንበሳ የምናስፈራ ሆነን እንመለስ ይላል።
homilies on the gospel of St. John ላይ የቅዱስ ዮሐንስ ወንጌልን በተረጎመበት ስብከቱ ላይ ቅዱስ ዮሐንስ አፈወርቅ ምን አለ? እንግዲህ ወደ ቅዱስ ቁርባን እንቅረብ ለሰይጣንም እንደሚያስፈር ምንድነው እንደሚያጋሳ አንበሳ አስፈሪ ሆነን እንመለስ። እንዴት ነው አንበሳ ሲያጋሳ በጣም ያስፈራ የለ? ያ የሚያስፈራውን አንበሳ ጭራሽ እሳት ሲያጋሳ ደግሞ አስቡት። ለሰይጣን ልክ እንደዛ የምናስፈራ ሆነን የምንመለሰው ሄደን ቅዱስ ቁርባን ተቀበለን ስንመለስ ነው። ጌታችን ኢየሱስ በእኛ ይኖራል። ጋይስ ሰይጣንን ድባቅ የመታ የቀጠቀጠው ክርስቶስ በእኛ ኑሮ ለሰይጣን ክው የምናደርግ ሆነን የምንመለሰው። ከዚህ ቀደም እንዳልኳችሁ ሰው ሲያያችሁ ኖርማል ሰው ናችሁ በቃ ምናምን ነገር ያው ሰው ናችሁ ኦፍ ኮርስ ያው ሰውነታችሁ ወዴትም አይደለም። ግን በመንፈሳዊ እይታ ግን ሰይጣን እናንተን የሚያያችሁ እሳት እንደሚያጋሳ አንበሳ ሆናችሁ ነው የምትታዩት። የሆነ 3-4 ሆናችሁ ጓደኛ ማቾች ሄዳችሁ ቆርባችሁ ስትመጡ ምናምን 3-4 ሆናችሁ ጓደኛ ማቾች ሄዳችሁ የሆነ ነገር ልታደርጉ ትችላላችሁ አይደል? አንዳንድ ጊዜ ዝም ብላችሁ በዓለም ውስጥ ማለት ነው ፈታ ለማለት ለመዝናናት የሆነ ነገር አድርጋችሁ ትመጣላችሁ። አሁን ደግሞ ተቀጣጠሩና ቅዱስ ቁርባን ተቀበላችሁ ለመውጣት ሞክሩ። ዋይናት የማይሆንበት ምክንያት አለ የለም? ሄዳችሁ ቅዱስ ቁርባን ተቀበላችሁ 3-4 ምናምን ሆናችሁ ልክ ስትወጡ 3-4 እሳት የሚያጋሱ አንበሶች ነው ለሰይጣን የሚታዩት እና ለሰይጣን አስፈሪ አስደንጋጭ ሆነን የምንወጣበት ቅዱስ ዮሐንስ አፈወርቅ ይህን ነገር የተረጎመው ይህን ዮሐንስ ወንጌል ምዕራፍ 6 ሲተረጉም ነው። የኛ አዳዲስ መናፍስት አለ ማርቲን ሉተር ይመጡና እሺ በቃ ይሄ አይደለም ስለ ጌታ ራት አይደለም ይላል። በቃ ጠምዝዘው የጌታችንን የጳውሎስን ንግግር ሙሉ በሙሉ ክርስትናን ተውታል። በጣም በርካታ ሰዎች ክርስትናን እንዲበስማ ክርስትናን ተውታል በጣም በአደገኛ ሁኔታና ክርስትና ያለ ቤተ ክርስቲያን የለም። እሺ አንዳንድ ሰዎች ያው ከኢየሱስ ውጪ ቢሆኑ ክርስቲያን ናቸው የሚል አንዳንድ ሰው አለ። አይደለም ቅዱስ አትናቴዎስ እንደዛ አይደለም ያለው። ቅዱስ አትናቴዎስ አጌንስት ዲ አሪያንስ በተሰኘ መጽሐፉ ላይ ለአሪዮሳውያን መልስ በመሰጠው መጽሐፉ ላይ እንደነገረን ቅዱስ አትናቴዎስ ከቤተ ክርስቲያን የወጡ ሰዎች የሆነ መናፍቃን ሊዟቸው የሚወጣው ወይም ሐሰተኛ መምህር በዛ ሰውዬ ስም ነው እየተጠሩ የሚኖሩት። እዛው በኢየሩሳሌም ውስጥ የሚቀሩት ግን እነሱ የጌታን ስም ይዘው ክርስቶሳውያን ተብሎ ይቀጥላሉ። ክርስቲያን ተብሎ ይቀጥላል። እንደዛ ነው የሚለን። ብዙ መናፍቃን እያነሳ ሳይቶናል አትናቴዎስ። ቫለንቲኑስ ተነሳ፣ የምንፍቅና ትምህርት ሐሰተኛ ትምህርት አስተማረ እና ቤርሳን አወገዘችው። ቫለንቲኑስ ልክ ሲወጣ ይላል አትናቴዎስ ከሱ ጋር አብረው የወጡት እነሱ ቫለንቲኒያንስ ተብሎ ይጠራሉ እንጂ ክርስቶሳውያን ተብሎ ሊጠሩ አይችሉም። ማርሲዮን ተነሳ ወይም መርቂያኖስ እና ሐሰተኛ ትምህርት አስተማረ፣ ቤተክርስቲያን አወገዘችው። ማርሲዮን ሲወጣ መርቂያኖስ ልክ ሲወጣ ከእርሱ ጋር አብረው የወጡ ሰዎች ማርሲዮናይትስ ይባላሉ። የጌታችንን ስም ለኛ ጥሩ የሚወጡት። ለምሳሌ ሉተር ከኢየሩሳሌም ወጥቶ ከሆነ እሺ ሲወጣ ኢየሩሳሌም አወገዘችው ወጣ እንደማለት ነው። ሰው ከሉተር ጋር አብረው የወጡ ካሉ ሉተራን ተብለው ይጠራሉ። የጌታን ስም ለኛ ይተዋሉ እንደማለት ነው። ልክ እንደዛ እንደማለት ነው። ከካልቪን ጋር የወጡ ካልቪኒስት፣ ከዚዌንግሊ ጋር የወጡ ዚዌንግሊያን በቃ ለራሳቸው በመምህራኖቻቸው ስም እየተጠሩ ይኖራሉ። የጌታችንን ስም ግን ይላል ቅዱስ አትናቴዎስ አሪዮሳውያን እኛም ክርስቲያንን እሺ ተመልሰናል። እሺ እና ኤኒዌይስ በቃ ባጭሩ ያው ጨርሻለሁ። ምንድነው
አርዮሳውያን እኛም ክርስቲያንን ይሉ ስለነበር አይሰማም የሚሉ ሰዎች አሉ። እኔ እንዴት ለአንዳንድ ሰዎች እንደማይሰማ ግራ ነው የሚገባኝም። አሚን ክርስቲያኖች ናቸው አንዳንዶቹ እንደዛ የሚሉትና እሺ ኤኒዌይስ ለማንኛውም ግን አርዮሳውያን ክርስቲያን ነን ሲሉ አትናቴዎስ ይላቸዋል። አይ ከእናንተ በፊት የነበሩ መናፍቃንም ልክ ሲወጡ እነሱን ተከትለው የሚወጡ ሰዎች ካሉ ከቤተ ክርስቲያን በእነዛ ሰዎች ስም ነው የሚጠራው። አሁንም አርዮሳውያን ከአርዮስ ጋር ተወግዘው ምንድነው አርዮስ ተወገዘ ሐሰተኛ ትምህርትን አስተምሩ እሱን ተከትለው የወጡ ሰዎች አርዮሳውያን ወልድ ፍጡር ነው የሚሉ እነሱ ክርስቲያን ሊሆኑ አይችሉም። በቃ አርዮሳውያን ናቸው። ከእስክንድሮስ ጋር እዚሁ ቤተክርስቲያን ውስጥ የሚቀሩ እኛ ግን ክርስቲያን እንባላለን፣ የጌታችንን ስም ለእኛ ይተውልናል ብሎ ይናገራል። እና እንደዛ ነው ሁሌም በክርስትና እንደዚህ የሚጸናው ምናምን። ኤኒዌይስ ዮሐንስ ወንጌል ምዕራፍ 6 እና ማቴዎስ ወንጌል ላይ እንዳሳዩአችሁ የጌታችን የክርስቶስ ኢየሱስ ስጋና ደም አማናዊ እውነተኛ የጌታ ስጋና ደም ነው። እውነተኛ ስጋና ደም ነው እና እንደዛ ነው። እናንተ ሰዎች ሌላ ጊዜ ግን ቅዱስ ቁርባን ላይ በደንብ መግባት እንችላለን እንሄድበት ይሆናል። ስለዛ አንደኛው ሌላኛው ጴንጤ ማንሆንበት ምክንያት ይሄ ነው። እንግዲህ የጌታ እራት እየተባለ የሚጠራው ማለት ነው። በተለምዶ ብቻ ሳይሆን ተብሎ ሊጠራ ይችላል፣ ግን ቅዱስ ቁርባን እንደዛ ማለት ነው።